ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የስቶክ ቤተሰቦች ዶክተር አማረ እባላለሁ። በዛሬው የጤና ውይይት ፕሮግራም ወደ እናንተ የማቀርብላችሁ ሰሞኑን በሀገራችን በአሳሳቢ ሁኔታ እየተሰራጨ ያለውንና በቅርብ ጊዜ የተከሰተውን የማርበርግ ቫይረስ በሽታ አስመልክቶ ማርበርግ ቫይረስ ምንድነው? እንዴት ይከሰታል? ዋና መንስኤው ምንድነው? እንዴት ይተላለፋል? ዋና ምልክቶቹ ምንድናቸው? እንዲሁም ዋና መከላከያ መንገዶችና ሕክምናው ምን ይመስላል የሚለውንና ታሪካዊ ዳራውንና አመጣጡን አጠር አድርጌ ወደ እናንተ አቀርብላችኋለሁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ለሌሎች እንዲደርስም ላይክ፣ ሼር አድርጉ እያልኩኝ ቀጥታ ወደ ፕሮግራሙ ይሄዳለሁ። እንግዲህ በመጀመሪያ ደረጃ ማርበርግ ቫይረስ ማለት ምን ማለት ነው የሚለውን ስናይ ይህ ቫይረስ እጅግ በጣም አስከፊ የሆነ በቫይረስ የሚተላለፍ ተላላፊ በሽታ ነው። የሚመጣውም በዋናነት ማርበርግ ኤንድ ራባን የሚባል የቫይረስ ወገን ሲሆን ምልክቱና ዝርያው ከኢቦላ ቫይረስ ጋር እጅግ ተመሳሳይነት ያለውና የኢቦላ ቫይረስ ቤተሰብ የሆነ እንዲሁም በዋናነት ሁለቱም የሄሞራጂክ ፊቨር የሚባለው ምልክት ያሳያሉ። ያም ማለት በዋናነት ከፍተኛ ሙቀትና ሰውነታችን መድማት ጋር ተያይዞ የሚያሳዩት ምልክት ሁለቱንም ተመሳሳይ ያደርጋቸዋል ማለት ነው። በዋናነትም ይሄ ማርበርግ ቫይረስ የምንለው የግብፅ ዝርያ ያላት የግብፅ የፍራፍሬ ኤሌሪት ወፍ የምትባል ብዙውን ጊዜ አመጋገቧን ፍራፍሬ ላይ የምታተኩር ኤሌሪት ወፍ በዋናነት ቫይረሱን ትሸከመዋለች ወይንም በዋናነት የቫይረሱ ተሸካሚ ይቺ የሌሊት ወፍ ናት ተብሎ ይታሰባል። እንዲሁም ለመግቢያ ያክል ታሪካዊ ዳራውና እንዲሁም ስያሜው እንዴት እንደተሰጠ አጠር አድርጌ ስነግራችሁ በመጀመሪያ ይሄ ማርበርግ ቫይረስ የሚባለው በመጀመሪያ ደረጃ በሽታው የተገኘው በአውሮፓ በጀርመን ሀገር በ1967 ግሪጎሪያን አቆጣጠር መሰረት ከኡጋንዳ የተወሰዱ አረንጓዴ የዝንጀሮ ዝርያዎች ለምርምር ወደ አውሮፓ ይወሰዳሉ። ከዛም በጀርመን ሀገር በማርበርግ እና ፍራንክፈርት ከተሞች እንዲሁም በተመሳሳይ ደረጃ ደግሞ ቤልግሬድ በምትባል በዩጎዝላቪያ በአሁኗ ሰርቢያ በሁለቱም ከተሞች በተመሳሳይ ወረርሽኙ ይከሰታል። ከአፍሪካ በተወሰዱ ዝንጀሮች አማካኝነት መነሻ ያደረገ ነው በሚል በሁለቱም ከተሞች ይህ ወረርሽኝ ተከስቶ በአጠቃላይ ወደ 30 አካባቢ ሰዎች የተያዙ ሲሆን ከነዚህም ውስጥ ወደ 7 የሚሆኑት ሕይወታቸው እንዳለፈ ይነገራል። ከዛም ከ9 ዓመታት በኋላ እንዲሁ በደቡብ አፍሪካ ከዛም ከ10 ዓመታት በኋላ ደግሞ በተከታታይ በኬንያ ተከስቶ እንደነበር ታሪኮች ያሳያሉ። ከዛም በመቀጠል ደግሞ እንዲሁም በተለያዩ የአፍሪካ ሀገሮች በተለይም 1998 እስከ 2000 በኮንጎ እንዲሁም ደግሞ በ2005 ግሪጎሪያን አቆጣጠር በአንጎላ በጣም ከፍተኛ ቁጥር የተመዘገበበት ወረርሽኝ የተካሄደበት ነው። በዛም ሰዓት ከተያዙት ውስጥ ወደ 88% የሚሆኑት ሰዎች ህይወታቸውን እንዳጡ ጥናቶች ያሳያሉ። ከዛም በኋላ ደግሞ በተደጋጋሚ በኡጋንዳ እንደተከሰተና እንዲሁም በአሜሪካና በኔዘርላንድ ከኡጋንዳ ለጉብኝት በሄዱ ሰዎች ላይ ህመሙ ተከስቶ እንደነበረ ያመላክታል። እንዲሁም ደግሞ ከኮቪድ በኋላ ራሱ በተከታታይ በጋና ተከስቶ ነበር በ2022 ከዛም በኢኳቶሪያል ጊኒ በታንዛኒያ እንዲሁ 2 ጊዜ በ2023 እንዲሁም በአሁኑ በጀመርነው ዓመት በ2025 ጃንዋሪ አካባቢ እንደዚህ ተከስቶ ነበር። እንዲሁም በ2024 በሩዋንዳ አካባቢ ተከስቶ ነበር። ስለዚህ በአብዛኛው ጥናቶች የሚያሳዩት በአፍሪካ እንደተከሰተና ምንም እንኳ ዋና አስተላላፊ እና የበሽታው ተሸካሚ የግብፅ የሌሊት ወፍ ብትሆንም እስካሁን ድረስ ግን በግብፅ በሽታው አውትብሬክ አላደረገም ወይም እስካሁን ድረስ አልተከሰተም። ይኸው አሁን የመጨረሻ በእኛ በሀገራችን በደቡብ ኢትዮጵያ በጂንካ ከተማ እንደተከሰተ የጤና ሚኒስቴር ሪፖርት ያመላክታል። እንዲሁም ደግሞ አሁን በተለያዩ የሀገራችን ክፍሎች እንደተከሰተ
ጭምጭምታዎች እየተሰሙ ያለበት ጊዜ ላይ እንገኛለን ማለት ነው። እናም ይህ አደገኛ ቫይረስ እንግዲህ በዋናነት ቫይረሱን የምትሸከመው ፍራፍሬን አዘውትራ የምትመገበው የግብፅ የፍራፍሬ ሌሊት ወፍ የምትባለው ሲሆን እሷን ግን በሽታው እንደማያጠቃት ነው የሚያሳየው። ነገር ግን ከሷ ወደ ተለያዩ የዱር እንስሳቶች እንደሚተላለፍ ላይክ እንደ ዝንጀሮ፣ ጦጣ እንዲሁ ወደ አሳማ እንደሚተላለፍ እና ከነሱ ደግሞ ወደ ሰው እንደሚተላለፍ ከዛም ደግሞ ከሰው ወደ ሰው እንደሚተላለፍ ነው ጥናቶች የሚያመላክቱት። በዋናነት ደረጃ ደግሞ በተለይ በቫይረሱ የተጠቃው ሰው በደም ንክኪም ሆነ በተለያዩ ከታካሚው በሚወጡ ፈሳሾች በተለይ ይሄ ምራቅ ሊሆን ይችላል ወይንም የእናት ጡት ወተት ሊሆን ይችላል፣ እንዲሁም በላብ እና ከሴቷም ሆነ ከወንዱ የሚወጣ ፈሳሽ በግንኙነት ጊዜ እንደሚያስተላልፈውና እንዲሁም ምራቅም ሆነ ንፍጥ ወይንም ከተለያየ በትውከት የሚወጡ የተለያዩ ፈሳሾች ቫይረሱን እንደሚያስተላልፉት ጥናቶች ያመለክታሉ። ስለዚህ እነዚህ ዋና መተላለፊያ መንገዶቹ ሲሆኑ የሚያሳዩት ምልክቶችን ስናይ በዋናነት ሄሞሮጂክ ፊቨር ከሚያመጡ የህመም ምድቦች ውስጥ አንዱ ነው። ያ ማለት ይሄን ሄሞሮጂክ ፊቨር የሚባለውን ኢቦላ፣ ላይክ ደንግ ፊቨር፣ የሎ ፊቨር፣ ማላሪያ ሁሉ ሊያመጡት ይችላሉ። ከነዚህ በሽታዎች ምድብ ውስጥ የሚገኝ ሲሆን እንደ አጠቃላይ ምልክቶቹ በአንድ ሰው በሽታው ከያዘው ከ2 ቀን እስከ 21 ቀን ባለው ውስጥ ምልክቶቹን ሊያሳይ ይችላል ተብሎ ይታሰባል። ነገር ግን ምልክቱ መታየት ከጀመረ ግን ወዲያውኑ ፈጣን የሆነ ከፍተኛ የሆነ ሙቀት ሊኖረው ይችላል። እንዲሁም ከፍተኛ የሆነ የሰውነት መድከም፣ የጡንቻዎች መድከም እና ከፍተኛ የሆነ ራስ ምታት ያሳያል። ከዛም በሽታው ከተፈጠረ ከ3 ቀን በኋላ ደግሞ በጣም ከባድ የሆነ በጣም ቀጭን ውሃ የሆነ ተቅማጥ ሊያሳይ ይችላል። ሆድ ህመም፣ እንዲሁም ደግሞ ማስታወክ፣ ማቅለሽለሽ እንዲሁም ማስመለስ አይነት ምልክቶች ይታዩበታል ማለት ነው። ከዛም በዋናነት በሽታውን በጣም ለየት የሚያደርገው ደግሞ በሽታው ከተከሰተ በ5ኛው እና በ7ኛው ቀን አካባቢ ደግሞ ከፍተኛ የሆነ ደም መፍሰስ ታካሚው ላይ ሊታይ ይችላል። ይሄ ደም መፍሰስ ደግሞ በአፍንጫ እንደ ነስር ሊሆን ይችላል፣ ወይንም ደግሞ በትውከት መልኩም ሊሆን ይችላል። ድድ መድማት፣ እንዲሁም ደግሞ በሴት ልጅ ብልት በማህፀን ፈሳሽ ሊኖር ይችላል። እንዲሁም በጆሮ፣ በፊንጢጣ፣ በሰገራ መልኩ ደግሞ ደም የተቀላቀለ ደም መፍሰስ ሊታይበት ይችላል ማለት ነው። ስለዚህ በዋናነት በሽታው በጣም አስቸጋሪ የሚያደርገው ከፍተኛ የሆነ የደም ስርን መጉዳቱ ነው እና እንዲሁም ደግሞ የደም መርጋትን ማስተጓጎል ጋር ተያይዞ ከፍተኛ የሆነ ደም መፍሰስ ያመጣል ማለት ነው። ከዛም በሽታው በተፈጠረ በ8ኛው 9ኛው ቀን ውስጥ እስከ ሞት የሚያደርስ አደጋ ያስከትላል ማለት ነው። ስለዚህ ከፍተኛ የሆነ ውስጣዊም ውጫዊም የደም መፍሰስ ሊያመጣ ስለሚችል ቀደም ብሎ እነዚህ ቀደም የጠቀስኳቸው ምልክቶች በሚታዩበት ሰዓት ቶሎ ወደ ጤና ተቋም በመሄድ ሕክምና ማግኘት ይቻላል ማለት ነው። ስለዚህ ወደ ሕክምናው ስንሄድ በዋናነት መደረግ ያለበት በሽታው ከመከሰቱ በፊት መከላከል ላይ ትኩረት አድርገን ብንሰራ ይበልጥ በሽታውን ለመቆጣጠር ያስችላል ማለት ነው። ነገር ግን አንዴ ከአንድ ሰው ላይ ከተከሰተ በኋላ ግን ቀጥታ ጸረ ቫይረስ የሆነ መድኃኒት የለውም። ነገር ግን መድኃኒት የለውም ስንል ግን ሕክምና ይኖረዋል ማለት ነው። ሕክምና ማለት በተለያየ ምክንያት ከፍተኛ የሆነ ፈሳሽ በትውከትም በተቅማጥም አንድ ሰው ስለሚያስወጣ፣ ስለዚህ ፈሳሹ ያስወጣውን ፈሳሽ በግሉኮስ መልኩ እንዲተካለት ይደረጋል። እንዲሁም ደግሞ ከፍተኛ ሙቀት ካለውም እንዲሁ ሙቀቱን የሙቀት መድኃኒቶችን በመስጠት ህመሙን ደግሞ የህመም ማስታገሻ መድኃኒቶችን በመስጠት እንዲሁም ከፍተኛ ደም ከፈሰው ደግሞ ከፍተኛ የሆነ ደም መፍሰስ ካለውም እንዲሁ ደም በመተካት የተለያዩ ኦክሲጅኖችን በማድረግ እና የተለያዩ አጋዥ ነገሮችን በማድረግ የተቻለውን ሕክምና ይደረጋል ማለት ነው። ነገር ግን እስካሁን ምንም እንኳ ህመሙ ከተከሰተ ብዙ ጊዜ ያስቆጠረ ቢሆንም እስካሁን ድረስ ግን ስፔሲፊክ የሆነ ለራሱ ለበሽታው በሽታ ጸረ ቫይረስ የሆነ የራሱ ሕክምና የለውም። እንዲሁም ክትባቱም እስካሁን ድረስ የለውም። ነገር ግን እነዚህን ሳፖርቲቭ ነገሮችን አጋዥ የሆኑ ነገሮች ግን በማድረግ በሽታውን መታከም ይቻላል ማለት ነው። በዋናነት ግን ማድረግ ያለብን ያው መከላከል ላይ ፎከስ በማድረግ
መከላከል ላይ ትኩረት በማድረግ መስራት ይኖርብናል። ስለዚህ በዋናነት መተላለፊያ መንገዶችን ማወቅ ግድ ይለናል ማለት ነው። ስለዚህ ያው የህመሙ አመጣጥ መጀመሪያም ከሌሊት ቢሆንም ከዛም ወደ ተለያዩ ዝንጀሮዎች፣ አሳማ፣ የተለያዩ የዱር እንስሳቶች ይተላለፋል። ከነዛም ደግሞ ወደ ሰው ይተላለፋል። ከሰው ወደ ሰው ደግሞ በተለያየ መንገድ ሊተላለፍ ስለሚችል እዚህ ላይ ጥንቃቄ በማድረግ ማከም ይቻላል ማለት ነው። ምንም እንኳ ከኮቪድ ትንሽ ለየት የሚያደርገው ይሄ በትንፋሽ የመተላለፍ እድሉ በጣም አናሳ በመሆኑ ንክኪያችንን በመቀነስ ከዚህ ቫይረስ ራሳችንን እንጠብቅ እላለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ እያልኩኝ ጥያቄ ካላችሁ ቴክስት ላይ ያስቀምጡልኝ። ለዛሬው በዚህ ጨረስን። በቀጣይ በሌላ ቪዲዮ እስከምንመጣ ቸር ተመኘን። ሀገራችን ሰላም ያድርግልን። ባይ ባይ።